ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ በዋሽንግተን የጸረ እስራኤል እንቅስቃሴ እያደገ መምጣቱ ተሰምቷል። ለእስራኤል የሚደረገውን የአሜሪካ የገንዘብ ድጋፍ ለማገድ የቀረበውን አዲስ ረቂቅ ሀሳብ በዲሞክራቲክ ፓርቲ ውስጥ ታላቅ የፖለቲካ ፍጥጫና መከፋፈልን አስነስቷል። ይህም በተመለከተ ዘርዘር ያለ መረጃ ይዘናል፣ ታደምጡታላችሁ። ወደ ሌላኛው መረጃችን ስናልፍ በአሜሪካን በጠቅላይ ፍርድ ቤት ዳኞች ላይ የተሰነዘሩ ያሉት ዛቻዎች ከቀን ወደ ቀን እየጨመሩ መምጣታቸው ተነግሯል። ዳኞችም በከፍተኛ ስጋት ውስጥ መውደቃቸው ተነግሯል። ይህንንም በተመለከተ ሌላ ዘርዘር ያለ መረጃ ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። አሁን የመጀመሪያውን ዝርዝር መረጃ አብረን እንከታተል። በአሜሪካን የሕዝብ መወሰኛ ምክር ቤት ወይም ኮንግረስ ውስጥ በሪፐብሊካኑ ተወካይ ቶማስ ማሲ የቀረበው አዲስ የሕግ ማሻሻያ ረቂቅ በዲሞክራቲክ ፓርቲ አባላት በኩል ትልቅ መከፋፈልና የፖለቲካ ውጥረትን መፍጠሩ ተነግሯል። ይህ ረቂቅ አሜሪካን ለእስራኤል የምታደርገውን ማንኛውንም አይነት የገንዘብ ድጋፍ ሙሉ በሙሉ እንዲታገድ የሚጠይቅ ሲሆን ጉዳዩ በዲሞክራቲክ ዘንድ እየጨመረ የመጣውን ጠንካራ የፍልስጤም ድጋፍና ጸረ እስራኤል እንቅስቃሴ እያደገ መሆኑን በጉልህ ያሳየ ክስተት ሆኗል። የሚገርመው ነገር አንዳንድ የዲሞክራቲክ ምክር ቤት አባላት ይህንን ረቂቅ አሰቃቂ ማሻሻያ ብለው ቢጠሩትም ለእስራኤል የሚሰጠው እርዳታ ያለምንም ቅድመ ሁኔታ መቅረት የለበትም በሚል ጠንካራ መልእክት ለዓለም ለማስተላለፍ ሲሉ አዎ ብለው መወሰናቸው ነው። ቢያንስ 40 የሚሆኑ የፓርቲው አባላት ይህንን እገዳ እንደሚደግፉ ተገምቷል። የፕሮግሬሲቭ ካውንስል ወይም የፓርቲው ተራማጅ ክፍል ሊቀመንበር የሆኑት ግሬግ ካሰር በበኩላቸው አዎ ብሎ መምረጥ የኔታንያሁን መንግስት እየወሰደ ያለውን እርምጃ ተቀባይነት እንደሌለው በተግባር ማሳያ ነው ብለዋል። በሌላ በኩል የምክር ቤቱ ዲሞክራቲክ አናሳ መሪ ሐኪም ጄፍሪ ይህንን እገዳ አጥብቀው እንደሚቃወሙ ያስታወቁ ሲሆን ጄፍሪስ ለባልደረባቸው በላኩት አስቸኳይ ደብዳቤ ይህ ሕግ ወታደራዊ ያልሆኑ ሰብአዊ እርዳታ ድርጅቶችን፣ ስደተኞችን መልሶ ማቋቋምን፣ የሰላም ግንባታንና የአሜሪካ ኤምባሲን ስራዎች ጨምሮ ስለሚገድብ አሜሪካ እንደ ሐማስና ሄዝቦላ ያሉ አሸባሪ ድርጅቶችን የመግጠም አቅሟን ያዳክማል ሲሉ ተከራክረዋል። የፓርቲው መካከለኛ መስመር አባላት ይህንን የፍልስጤም ደጋፊ ክንፍ ፓርቲያቸው መሪ በመቃወማቸው የፓርቲያቸውን መሪ አድንቀዋል። ሌላው የምክር ቤት ተወካይ ጆሽ ጎትሃይመር ይህንን ውሳኔ ፖለቲካዊ ፍላጎትን ትቶ ለአሜሪካ ብሔራዊ ደህንነት ቅድሚያ መስጠት ነው ሲሉ ውሳኔውን አሞካሽተውታል። ይሁን እንጂ በዲሞክራቶች መካከል ይህ ሁሉ ውስጣዊ ትርምስ ቢኖርም ረቂቅ ሕጉ በኮንግረስ ውስጥ የማለፍ ዕድሉ እጅግ በጣም አነስተኛ ነው። ምክንያቱም አብዛኞቹ ሪፐብሊካኖች ለእስራኤል ያላቸው ድጋፍ የጸና በመሆኑና በሴኔት ውስጥም ከባድ እንቅፋት ስለሚገጥመው ድምፁ በሪፐብሊካን መሪዎች የተዘጋ የፖለቲካ ወጥመድና ምሳሌታዊ ድምፅ ብቻ ነው ተብሎ ተነግሯል። መሪው ሐኪም ጄፍሪ አባላቱ በግድ ሳይሆን ሕሊናቸውን ተከትለው እንዲመርጡ የፈቀዱ ሲሆን የታዋቂው ጄ ስትሪት ድርጅትም ይህንን ውሳኔ ደግፏል። በመጨረሻም መሪው ጄፍሪ ወደፊት ለእስራኤል የሚሰጠው የአሜሪካ እርዳታ የሰብአዊ መብት ሕጎችንና እሴቶችን ማክበር በሚችል መልኩ ሁኔታዎች ላይ የተመሰረተ እንዲሆን ፍንጭ ሰጥተዋል። በአሜሪካን ጠቅላይ ፍርድ ቤት ዳኞች ላይ የሚሰነዘሩ ዛቻዎችና ማስፈራሪያዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው ይፋ ተደርጓል። በሀገሪቱ ከፍተኛ የሕግ የበላይነት አካል የሆነው ጠቅላይ ፍርድ ቤት ውስጥ የሚያገለግሉ ዳኞች በየቀኑ የሚደርስባቸው እጅግ አስደንጋጭ ማስፈራሪያ ከቀን ወደ ቀን እየጨመረ መምጣቱ የተገለጸ ሲሆን የጠቅላይ ፍርድ ቤቱ ዳኛ ኤሊና ካጋን ማክሰኞ ዕለት ለአሜሪካ የሕግ መወሰኛ ምክር ቤት ወይም ኮንግረስ ባደረጉት የማስጠንቀቂያ ንግግር ላይ እንዳስታወቁት የጠቅላይ ፍርድ ቤት ፖሊስ መምሪያ በዚህ ዓመት ብቻ በዳኞች ላይ የሚሰነዘሩ የሞትና የጥቃት ማስፈራሪያዎች እጅግ ከፍተኛ በሆነ መልኩ 38 በመቶ መጨመራቸውን ተናግረዋል። ይህ አዲስ የስጋት ማዕበል የመጣው ባለፈው ዓመት በአሜሪካ የታየው የ25 በመቶ የዛቻ ጭማሪ ሳይበርድና ሳይረግብ በላዩ ላይ ተደራራቢ ሆኖ በመከሰቱ ምክንያት የጸጥታ አካላትን ክፉኛ ስጋት ውስጥ ጥሏቸዋል። ይህ በየጊዜው እያደገ የመጣው አደገኛ አዝማሚያ በቀጥታ የሚያሳየው የፍትህ አካላት በአገሪቱ ውስጥ በጣም አወዛጋቢ የሆኑ የማህበራዊ፣ የፖለቲካና የኢሚግሬሽን ጉዳዮችን ለመፍታት የሚጫወቱት ማዕከላዊ ሚና እንዴት ውሳኔውን የማይደግፉ ሰዎች ዘንድ ቁጣ መፍጠሩንና ወደ ሁከት ደረጃ እያደገ መሆኑን ነው። ይህም ለፍርድ ቤቱ ገለልተኛነትና ለአባላቱ የግል ደህንነት ታላቅ አደጋን ደቅኗል። ዳኛ ካጋን አክለው እንደገለጹት ከሆነ የካፒታል ፖሊስ ዋና አዛዥ በቅርቡ በሰጡት ምስክርነት መሰረት በራሳቸው በኮንግረስ አባላት ላይ የሚሰነዘሩ መሰል ማስፈራሪያዎች በዚህ ዓመት ብቻ 50 በመቶ ድንገተኛ ጭማሪ አሳይተዋል።
በዚሁ የምክር ቤቱ ችሎት ላይ በአካል ተገኝተው ምስክርነታቸውን የሰጡት ሌላኛው ታዋቂ የፍርድ ቤት ዳኛ ኤሚ ኮኒ በበኩላቸው እነዚህ በቁጥር የተገለጹት ስታቲስቲክሶች ለአንዳንዶች ምናባዊ ወይንም እንዲሁ ተራ ቁጥር ሊመስሉ ይችላሉ። ነገር ግን ከዚህ ቁጥሮች ጀርባ ያለውን እውነተኛ የጥቃት ዛቻ በቀጥታ ተቀባይ መሆን ግን በፍጹም ምናባዊ አይደለም በማለት እነዚህ ማስፈራሪያዎች በዳኞችና በቤተሰቦቻቸው ላይ የስነ ልቦናና የጤና እክል እያመጡ መሆኑን አበክረው አስረድተዋል። ከዚህ ቀደም ታዋቂውን የዶብስ የውርጃ መብት ውሳኔ መረጃ ወደ ሚዲያ መውጣቱን ተከትሎ የተነሳው ታላቅ ተቃውሞና ዛቻ መበራከት ከፍተኛ ትኩረት በሚያገኙ የፍርድ ቤት ውሳኔዎች ዙሪያ አሜሪካ ያለችበትን የፖለቲካ መከፋፈልና የሁከት ሁኔታ በግልጽ ያሳያል ተብሏል። በመጨረሻም የዳኞች ስሜት ቀስቃሽ ምስክርነት ተቋሙን፣ ሰራተኞቹንና ከፍተኛ የህግ ባለሙያዎችን ከዚህ የህዝብ ቁጣና የፖለቲካ ትኩሳት ለመጠበቅ ሲባል አስቸኳይና በይበልጥ የተሻሻሉ የደህንነት ጥበቃ እርምጃዎችና በጀት ከኮንግረሱ ለማግኘት የቀረበ ቀጥተኛና የመጨረሻ የይግባኝ ጥሪ ሆኖ ያገለግላል ተብሏል። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የኒውዮርክ ስቴት በትላልቅ የዳታ ማዕከላት ግንባታ ላይ ታሪካዊ የ1 ዓመት እገዳ በመጣል በግዛቱ የቁጥጥር ማዕቀፍ ውስጥ ትልቅ ውሳኔን አስመዝግባለች። ይህ እርምጃ በመላው ዩናይትድ ስቴትስ ውስጥ እየተስተዋለ ያለውን አዝማሚያ የሚያሳይ ሲሆን የዳታ ማዕከላት እገዳ ጥያቄዎች በከፍተኛ ሁኔታ ተቀባይነት እያገኙ መምጣታቸውን ያሳያል። ቢያንስ 12 ሌሎች ግዛቶች ተመሳሳይ እገዳዎች መቅረባቸው የታወቀ ሲሆን እገዳው ከዚህ ግዙፍ ዲጂታል መሰረተ ልማት ጋር በተያያዘ ከፍተኛ የኃይል ፍጆታ፣ የአካባቢ ሀብቶች ላይ ያለውን ጫና በተመለከተ እየጨመረ የመጣውን ስጋቶች ለመቅረፍ ያለመ ነው። ወደ ሌላኛው ዜናችን ስናቀና የእስራኤል ጦር በሰሜን ጋዛ ጃባሊያ ስደተኞች ካምፕ ውስጥ በሚገኝ የፖሊስ ጣቢያ ላይ በፈጸመው ድንገተኛ የአየር ጥቃት የጣቢያ ዋና ዳይሬክተር ኮሎኔል መሐመድ ወርዋን ሳሌምን ጨምሮ ቢያንስ 8 ሰዎች መገደላቸውን የጋዛ ሀገር ውስጥ ጉዳይ ሚኒስቴር እና የሕክምና ባለስልጣናት አስታውቀዋል። የእስራኤል ጦር ጥቃቱ በተለይ ጥቃት ለማድረስ ሲያቅዱ የነበሩ አሸባሪዎችን ኢላማ ያደረገ መሆኑን ቢገልጽም የአካባቢው የነፍስ አድን ሰራተኞች ግን ከተገደሉት መካከል የሴት ፖሊሶችና ሲቪሎች እንደሚገኙበት አረጋግጠዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ በጾታ ጥቃትና በስም ማጥፋት ላይ በተሰጠው ውሳኔ መሰረት ለጸሐፊዋ ኢጂን ካሮል $5 ሚሊዮን ካሳ ከፍለዋል። ትራምፕ ቀደም ሲል ይህንን ክፍያ ለማዘግየት ጥረት አድርገው የነበረ እንደሆነ ይታወቃል። ምክንያቱም የመጀመሪያውን ፍርድ ውሳኔ እንዲሽር ጠቅላይ ፍርድ ቤቱን በንቃት ለማሳመን እየሞከሩ ነበር። ምክንያቱን እንዲህ ነው ብለው ባልገለጹት ሁኔታ ክፍያውን መፈጸማቸውን የመገናኛ ብዙሃን ዘግበዋል። ለአሁን አዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች ዜናዎች ተመልሰን እስክንመጣ እስከዛው በያላችሁበት በሰላም ዋሉ።